የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ምክንያት በማድረግ የአንበሶቹ ሰማይ ኢትዮጵያ በሚል በቀረበው የአየር ላይ ትርኢት ከፍተኛ አስተዋጽኦ ላበረከቱ አብራሪዎች እውቅናና ምስጋና መርሃ ግብር ተካሄደ። የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በዚህ ወቅት እንዳሉት አብራሪዎቹ በትርኢቱ ወቅት ያሳዩት የላቀ ብቃትና ጥበብ ከመደበኛ ወታደራዊ ተግባር ባሻገር የተቋሙን ዝግጁነትና የቴክኖሎጂ የበላይነት ለዓለም ያስመሰከረ ነው። እውቅናው አብራሪዎቹ ለሀገር ሉዓላዊነትና የአየር የበላይነትን ለማረጋገጥ የሚያደርጉትን ተጋድሎ የሚዘክር ከመሆኑም በላይ ለተቋሙ ቀጣይ ትውልድ ትልቅ የሞራል መነሳሳትን የሚፈጥር መሆኑ ተገልጿል። የገቢዎች ሚኒስቴር በተያዘው በጀት ዓመት 760 ቢሊዮን ብር ገቢ ሰብስቤያለሁ አለ። የገቢዎች ሚኒስትር አይናለም ንጉሴ ሚኒስቴሩ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም በቢሾፍቱ ከተማ በሚካሄድበት ወቅት እንዳሉት ከሌሎች ሀገራት ጋር ተመሳሳይ ገቢ የመሰብሰብ አቅም እንዲኖር ለማስቻል የገቢ ስትራቴጂ ተነድፎ ወደ ስራ ተገብቷል። ከተሰበሰበው ገቢ ውስጥም የሀገር ውስጥ 366 ቢሊዮን ብር እንዲሁም ከቀረጥና ታክስ 342 ቢሊዮን ብር ድርሻ እንዳላቸው አብራርተዋል። በደቡብ ኢትዮጵያ ክልል ባለፉት 6 ወራት የምርት ዝውውርን የሚገቱ ተግዳሮቶችን ለመቅረፍ በተደረገ ጥረት ውጤት መመዝገቡን የክልሉ ንግድና ኢንዱስትሪ ቢሮ አስታወቀ። ቢሮው እንዳለው በክልሉ ሰፊ የሰብል ምርት እንደሚመረትና እንስሳት እንዲሁም የእንስሳት ውጤቶች እንዳሉም አክለዋል። በተለያዩ አካባቢዎች የምርት ዝውውርን የሚገቱ 15 ህገወጥ ኬላዎችን በማስወገድ ግብይቱን ለማሳለጥ ጥረት ተደርጓልም ብለዋል።